ወይዘሮ ሜላት አሁን ላይ የተወሰነ ነቅታለች። ሀንዬ እሷን አቅፋ በዛው እንቅልፍ ወሰዳት። ወይዘሮ ሜላት ደግሞ ግጥም አርጋ አቀፈቻት። ሀንዬ አሁን ላይ በጣም አስቸጋሪና አሳዛኝ ሁኔታ ላይ ሆናለች። ወይዘሮ ሜላት ብትነቃም ምንም አይነት ነገር መናገር አልቻለችም። ብቻ አይኗን ፍጥጥ ነው። ሰላም ሰላም፣ የለውጥ ሚዲያ ቤተሰቦች ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ አድርጉን ውዶቼ። እርግብ በስተመጨረሻ ፖሊሶቹ እየፈለጓት ነው ያሉት። ነገር ግን እርግብ ፖሊሶች ቢፈልጓት እሷን አሳልፈው ለሌላ አይሰጧትም። መጀመሪያ እሷን ነው የሚጠይቋት። ወይዘሮ ባዩሽ አሁን ላይ ሰራተኛ ነች። ከሰራተኛ እንዴት አልፈሽ ነው ልጅ ነኝ የምትይው ብላ እሷን ለማሳቀቅ ሞክራ ነበር። ሀና ግን ትልቅ ጥፋት አጥፍታለች። ሆስፒታል ውስጥ ወይዘሮ ሜላትን እናቷን ትታ ለወይዘሮ ባዩሽ መሄድ አልነበረባትም። በዛ ውስጥ ነበር እገልሻለሁ፣ መንቃት የለብሽም፣ በዛው ሙቺ፣ አለበለዛ እገልሻለሁ ያለቻት። ወይዘሮ ሜላት አሁን ላይ ከባድ ሁኔታ ነው። ካለ ሰው የሚተዋት ከሆነ ይገሏታል። ምክንያቱም ወይዘሮ ባዩሽ ምንም ነገር ታደርጋለች። አሁን ወይዘሮ ባዩሽ በሁለት መንገድ ተይዛለች። አንደኛ በጎን ወይዘሮ ሜላት፣ ሌላ በኩል ደግሞ እርግብ ወርቅና በጣም ብዙ ገንዘብ ሰርቃ እንደጠፋች ስታውቅ የት እንዳለች ብላ ለማፈላለግ እየሞከረች ነው። እሷ ያሳሰባት ሚስጥር ይወጣብኛል ሳይሆን የወርቁና የገንዘቡ ጉዳይ ነው። ደግሞም እርግብ ከተያዘችና ሁሉን ነገር ፖሊሶች ከያዟት ለራሴ ይጋፈጣለሁ እንደማትል ምንም ጥርጥር የለውም። እናንተስ ምን ትላላችሁ? ምክንያቱም እርግብ አሁን ላይ ሁሉንም ነገር ለፖሊስ ትነግራለች። ፖሊሶቹም ማን ይህን እንዳደረገና ወይዘሮ ሜላት እንደሞተች ነው የምታውቀው እርግብ። ከዚያ በኋላ ነበር ሚስጥርም ሆነ ምንም ሳትደብቅ ሁሉንም ነገር ትናገራለች። ብቻዬን ልጋፈጥ የምትለው ነገር የላትም። ምክንያቱም እርግብ እዛ ቤት እሷ ያስገባቻት ይሁን እንጂ በመሀል ላይ እሷን አስወጥታት ነበር ወይዘሮ ባዩሽን። ነገር ግን ስላልተሳካላትና ነገሮች ስላልተመቻቹላት ነበር እንጂ በፍጹም ቤቱንም ሁሉንም በራሷ ስም እንጂ በፍጹም ለእሷ እንደማሰጣት በተደጋጋሚ ተናግራ ነበር። ስለዚህ ፖሊሶች እርግብን ከወይዘሮ ባዩሽ ቀድመው የሚያገኟት ከሆነ ሁሉንም ሚስጥር ያውቃሉ ብዬ ነው የማስበው። ይህም ትክክለኛ ነገር ነው። እናንተ ምን አሰባላችሁ? ቻናላችንን ግን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ውዶቼ። እናም እርግብ አሁን ላይ በጣም ብዙ ገንዘብና በጣም ብዙ ገንዘብ የሚያወጣ ወርቆችን ይዛለች። ይህ ወርቅማ ብቻሽን አትበይም እያለች ስትፎገላ ነበር። ሆስፒታል ላይ መዳን የለብሽም ሙቺ፣ አለበለዚያ ትልቁ ጦርነት ይቀጥላል ብላ ነበር። ያ ብቻ አይደለም፣ ተምቹና ሴረን በጣም እየተከታተላችሁ ነው፣ አልበዛም አለች። ተምቹ ግን የተፈታተነ ይመስላል። ፖሊሱ አጎቱ ምንም አይነት ነገር ከእነሱ ጋር መሳፈጥ እና እየተከታተልናቸው እንደሆነ ታወቁ በድብቅ ሊያጠቁን ስለሚችሉ ምንም አይነት ነገር እንዳትናገር ብሎት ነበር። እሱ ግን ምንም አላስቻለውም እና ምን ሌባ ነሽ አንቺ፣ ሌባ ናት፣ ልጇን አታምንም ይላሉ ፋያው ብሎ ነበር ያላት። እንደሰማችሁት ደገምኩላችሁ፣ ይቅርታና እናም ወይዘሮ ባዩሽ በዚህ ተነሳስታ ምን የምታደርግ ይመስላል ልላችሁ ነው። ወደዛ ልወስዳችሁ ነው። አሁን በዚህ ተነሳስታ እነዚህ ልጆች እየተከታተሉ ነው ብላ እንዳስወግዳቸው ታደርገዋለች። እሷ ሰው ቢገደል ምንም አይነት ነገር ርህራሄና ዘኔ የላትም። ለገዛ ጓደኛዋ መሞት አለብሽ፣ እንዴት ተረፍሽ? የእሷ መትረፍ በጣም አስገርሟት እንዴት ተረፍሽ ብላለች። ሌላው ነገር ውዶቼ፣ ወይዘሮ ባዩሽ የፈለገ ቢሆን ልትጋለጥ አትችልም። አሻራው የወጣው የሀንዬ ነው። ነገር ግን ያው እውነት መቼም አይደበቅምና ይወጣል። እርግብ መጀመሪያ አስቀድማ ካልተያዘች፣ እርግብ እውነቱን ካላወጣች ወይም ድንብላል ወይዘሮ ሜላት ከሶስቱ አንዱ እውነቱን ካላወጡ በፍጹም ወይዘሮ ሜላትም ማን እንደመታት አታውቅም። ነገር ግን እርግብ ወይዘሮ ባዩሽና እርግብ የቤት ውስጥ አብረው እንደሚሰሩ ከነገረች ሁሉም ነገር ይጋለጣል። እርግብ ደግሞ ፖሊሶች ይዘው አንቺ እስር ቤት ትበሰብሻለሽ፣ እውነቱን ተናገሪ ካሏት ሁሉንም ነገር የምትናገር ይመስለኛል። ምንም ይመስለኛል ሳይሆንም እውነት ነው። እንደገና
እምብላል ግን ወይዘሮ ባዩሽ እንደምገላት ታስፈራራቻትና አርፈሽ ተቀመጭ ካለቻት ለገዛ ጓደኛዋ ያልሳሳች እኔንም ታጠፋኛለች ብላ ስለምታስብ ምንም አይነት ነገር መተንፈስም ሆነ ማውራት አትችልም። ይሄ የኔ ሀሳብ ነው። ደግሞም ምንም እስከ ዛሬ ስላልተናገረች አሁንም ትናገራለች ብዬ አላስብም። ውድና የተከበራችሁ የቻናል ቤተሰቦች ቻናላችንን ላይክ፣ ሰብስክራይብ ስለምታደርጉኝ ከልብ እያመሰገንኩኝ አበረታቱን። ወዳችኋለሁ። በያላችሁበት ሰላም ሆኑ።